የተወደዳችሁ የህይወት ቴሌቪዥን ተከታታዮቻችን ብዙ ሰላምና ጸጋ ይብዛላችሁ። ይህ የላቀው ትውልድ የተሰኘው ፕሮግራማችን ነው። እኛ ወጣቶች በምድራችን የጨውና የብርሃንነት ሚናችን እንድንወጣ ይህ ፕሮግራም የበኩሉን አስተዋጽኦ ይወጣል። ስለዚህም እኔ አቢጊያቤልና ወላጅ አባቴ አቤል ሸቱ ከእናንተ ጋር አብረን እንቆያለን። የእናንተ ጥያቄ ይሆናሉ ብዬ የማስባቸውን ጥያቄዎች እያነሳን ከአባቴ ጋር እንወያያለን። እናንተም ደግሞ ይህንን የመጠየቅ ባህል በዚሁ እንድታዳብሩ ማሳሰብ ወዳለሁ። በድጋሚ ከኛ ጋር ስለሆናችሁ እናመሰግናለን። ለነካባቢ አቤጌ እንዴት ነሽ? እግዚአብሔር ይመስገን። ዛሬም እንግዲህ የመጽሐፍ ዳሰሳችን ቀጥሏል። ዛሬም እንግዲህ ከክፍል 2 የቀጠለ ነው የምናደርገው። ምናልባት የቀደሙትን ፕሮግራሞች ያልተከታተሉ ሰዎች ምን እያደረግን እንደሆነ እንዲገባቸው ነገር ወጣትነት የተሰኘው መጽሐፍ እየዳሰስን ነው። አባቢ ያሳተመው መጽሐፍ ነው እንግዲህ በ2002 ዓ.ም ላይ ከዛሬ 15 ዓመት በፊት ማለት ነው። እሱ መጽሐፍ ላይ ነው ዳሰሳ ስናደርግ የቆየ ነው። አሁን ክፍል 2 ላይ ነን። ክፍል 2 ደግሞ የወጣቶች ተግዳሮቶች በሚል ርዕስ ላይ ነው የሚያጠነጥነው ማለት ነው። እናም ወደ 8 በላይ የሚሆኑ የወጣት ተግዳሮቶች ተዘርዝሯል እና አሁን እኛ 4ኛው ላይ ነን። ዛሬ የምንወያየው ዳሰሳ የምናደርገው 4ኛው ላይ ነው ማለት ነው። እሱም ደግሞ የአቻ ግፊት ወይንም ደግሞ ፒር ፕሬሸር የምንለው ማለት ነው። ከዚህ በፊት አይ ቲንክ ድሮ ፕሮግራም ሰርተንበት ነበር። በተወሰነ መልኩ ዛሬ እንግዲህ ሰፋ አድርገን የመጣ ነው። ላንብበውና ከዛም በኋላ እዛ ላይ ገለጻ ትሰጠኛለህ። የአቻ ግፊት። አቻ የወጣቶች ቡድን ወይም ፒር ግሩፕ ተመሳሳይ እድሜ፣ ፍላጎትና አስተሳሰብ ያላቸው ወጣቶች የተሰባሰቡበት ውቅር ነው። ይህ ቅንጅት በአብዛኛው ሳይታሰብበት የሚፈጠርና የተወሰነ ፍላጎት ላይ ያተኮረ ነው። አንዳንድ ቡድኖች ጠንካራ ህብረት ሲኖራቸው፣ ሌሎች ደግሞ ልል ይሆናሉ። እንዲሁም ለበጎ ስራ የሚፈጠሩ ቡድኖች እንዳሉ ሁሉ ለክፋት የሚሰሩም ይኖራሉ። ይህ በእንዲህ እንዳለ ወጣቶች የሚጋፈጡት የአቻ ወይም የእድሜ እኩያ ተጽዕኖ ወይም ግፊት በጎ ላይሆን ይችላል። አንድ ወጣት ሌላውን በመልካም ባህሪ እና ስነ ምግባር እንደሚቀረጸው ሁሉ እንዲሁ ክፉ ጠባይንም ሊያጋራው ይችላል። እንግዲህ ይህ ተጽዕኖ በተመሳሳይ እድሜ ክልል ባሉት ዘንድ የሚያየል ይሆናል ይላል። እስኪ በዚህ ላይ ሰፋ ያለ ገለጻ አድርግልኝ። ልክ ነው። እንግዲህ ያው አስቀድሜሽ እንዳልሽው የአቻ ግፊት ወይም ፒር ፕሬሸር የወጣቶች ተግዳሮቶች ተብለው ተነቅሰው ወጥተው ከሚጻፍባቸው ለውይይት ከሚቀርቡ ዳጎስ ያለ ውይይት ከሚደረግባቸው ነገሮች አንዱ መሆኑን የሚያሳየው ልክ ነው። እንግዲህ አቻ ቡድን ምን ማለት ነው? ተመሳሳይ ፍላጎት፣ ተቀራራቢ እድሜ ላይ ያሉ፣ ተመሳሳይ ስሜት ያላቸው፣ በአብዛኛው ተመሳሳይ ጾታ ውስጥ የሚጋሩ የወጣት ስብስቦች ያሉበት ብለን እንዲሁ በደምሳሳው ልናስቀምጠው እንችላለን። የአቻ ቡድን ጠቀሜታ እንዳለው ያው እዚሁ መጽሐፉ ላይ ተወስቷል፣ አይካድም። በአቻ ቡድን ውስጥ ወጣቶች የመጎልበት እድል ያገኛሉ። ራሳቸውን የማግኘት፣ ራሳቸውን የበለጠ የማወቅ፣ ታለንቶቻቸውን፣ ስኪሎቻቸውን የማሳደግ በብዙ ፈርጅ ማለት ነው። ማህበራዊ ህይወታቸው፣ መንፈሳዊ ህይወታቸው፣ አጠቃላይ የሚያድጉባቸው አቅጣጫዎች በሙሉ ሊጎለብቱ ይችላሉ። ልክ እንደዛው አቻ ቡድን ደግሞ አሉታዊ ተጽዕኖ ሲኖረው ነው ይሄ ፒር ፕሬሸር የሚለው ኮንሰፕት የሚነሳው ማለት ነው። whenever ፒር ፕሬሸር ስንል ሁልጊዜ አሉታዊ ነገሩን እያወሳን ነው ማለት ነው። በየትኛውም ዓለም አቻው ግፊት አለ። ባደገውም ባላደገውም በደሃው በበለጸገው ዓለም ውስጥ የአቻ ግፊት አለ። አቻ ግፊት በክርስቲያን ወጣቶች መሃል አለ፣ ክርስቲያን ባልሆኑ ወጣቶች መካከል አለ። ስለዚህ የሚገድበው የለም ማለት ነው። ወጣቶች በወጣትን እድሜያቸው አንዱ በስኬታማነት ሊሻገሩት የሚገባ ቀጭን ድልድይ የአቻ ግፊት። እኔ የአቻ ግፊትን እንዴት እንደምስለው ታውቂያለሽ? በትልቅ ወንዝ ላይ
በቀጭን ገመድ እንደ መሻገር ነው ማለት ነው። በቀጭን የሆነ በጣም በሰለለ እንጨት ላይ ተራምዶ መሻገር ነው። ይህን ማለፍ የቻለ ሰው ጀግና እንደምንለው የአቻ ተጽዕኖ ወይም ፒር ፕሬዠርን በወጣትን እድሜ መሻገር የቻለ ሰው በጣም ስኬታማ ወጣት ነው ብዬ ነው የማስበው። ይሄ የሚያሳየው የተግዳሮቱን ጥልቀት ነው አይደል? ከዚህ በፊት ደግሞ ስገልጽ የተናገርከው ምን ነበር? ሁለት ሰዎች በገመድ ታስረው ወደ ተቃራኒ መንገድ ሲጓተቱ አንደኛው ሲሄድ አንደኛው ይጎታል። ኤግዛክትሊ እሱም ሊገልጸው ይችላል እንዳልሽው። ብዙ ጊዜ የአቻ ግፊትን በስላዊ መልኩ ለመግለጽ እንደሱ ነው። የሆነ ሰውም ሊሆን ይችላል እንስሳት እግራቸው ላይ ታስሮ አንዱ ወደ ምስራቅ ሌላኛው ወደ ምዕራብ ሊሄድ ቢፈልግ ሁለቱም ውጤታማ አይሆኑም። መጓተት አለውበት ማለት ነው። በትምህርት ቤት ባለ የጓደኝነት ቡድን ውስጥ ሊሆን ይችላል፣ በቤተክርስቲያን ያለ በፋሚሊ ውስጥም ሊሆን ይችላል። ፎርዛት ማተር በየትኛውም ሶሻል ሴታፕ ውስጥ አቻ ግፊት እሱን ነው የሚያሳየው። አንዱ መጥቶ አስተሳሰቡን፣ አመለካከቱን፣ ምርጫውን በሌላው ላይ ይጭናል ማለት ነው። ኢምፖዝ አድርጎ ሌላው እንዲያደርግ በቀጥታም በተዘዋዋሪም የሚገፋው ከሆነ ነው መገለጫ ይሆናል ማለት ነው። አሁን ደግሞ ወደ ተጽዕኖዎቹ ስንሄድ እዚህ ላይ ምን ይላል? ወጣቶች በአቻ ግፊት ተጽዕኖ ስር ለምን ይወድቃሉ ስንል የመጀመሪያው ዓላማ ያለው ጽኑ ህይወት ከሌላቸው፣ የአቻ ቡድናቸው በሚገባ ባለማጤን፣ ሌላኛውና የመጨረሻው ደግሞ እዚህ ላይ የተቀመጠው የቤተሰብንና የሌሎችን የቅርብ ክትትልና እገዛ ሲያጡ ይላል። ስለዚህ አሁን በእነዚህ በሶስቱ ላይ በደንብ ገለጻ እንድታደርግልኝ ሞር ኤክስፕላኔሽን እንድትሰጠኝ ነው። የመጀመሪያ ምን ይላል? ዓላማ ያለው ጽኑ ህይወት ከሌላቸው ይላል። ያ የእንግሊዝኛ ሀሳብ አለው አይደል? ይሄ ምን ይላል? lack of purposeful and consistent life አለ። lack of purposeful and consistent life ሁለቱ በጣም የተለያዩ አንዱ ሌላውን የሚደግፍ ኮንሰፕቶች ናቸው። ዓላማ የሌለው ህይወት ዓላማ ብቻ ሳይሆን ደግሞ ኮንሲስተንት የሆነ ህይወት አለመኖር ለአቻ ቡድን ወይም ለአቻ ግፊት ሊያጋልጥ ይችላል። እውነት ነው። በነገራችን ላይ እነዚህ ሶስቱ ብቻ አይደሉም፣ ሌሎችም ይኖራሉ። እኔ ያኔ በመጽሐፌ ውስጥ የዳሰስኩት ይህን ስለሆነ ነው። እኔ በምድር ላይ የሰው ልጅ ሲኖር በጣም የከፋ ህይወት የምለው ያለ ዓላማ መኖርን ነው። በዓላማ ጉዳይ በርካታ መጽሐፍቶች ተጽፈዋል፣ በርካታ ስፒቾች ተሰጥተዋል። አሁን ያሉ ይሄ ሞቲቬሽናል አነቃቂ ንግግሮች ከዛ ጋር የተያያዙ ናቸው። ስለ ዓላማ መር ወይም በዓላማ የተቀነበበ ህይወትን ስለመኖር ብዙ ይነገራል። በጣም ፈንዳሜንታል ስለሆነ ነው። ፋውንዴሽናልም በጣም መሰረታዊ ነገር ነው። ልድገሙ ያልኩት በምድር ላይ በጣም አሳዛኝ ህይወት፣ እኔ አሳዛኝ የከፋ ህይወት የምለው ሰው ያለ ዓላማ ሲኖር፣ በዓላማ ተፈጥሮ እያለ ፈጣሪው እግዚአብሔር በዓላማ ፈጥሮት እያለ ያለ ዓላማ ሲኖር በጣም የከፋ ነው። ከዚህ ቀደም በነበሩን ፕሮግራሞች በአንድም በሌላም ስለዚህ አንስተን ተነጋግረናልና እዚሁ ላይ ደግሞ ስለ ፐርፐስ ለተመልካቾቻችንም ሪከመንድ ማድረግ የምፈልገው በፐርፐስ ድሪቨን ላይፍ የሚለው መጽሐፍ። እሱ መጽሐፍ ማለት በጣም ምንም ቃል የለኝም ስለሱ መጽሐፍ ነው። እሱ መጽሐፍ ሪከመንድ ያደረገኝ አባቢ ነው። እኔም ደግሞ ለእናንተ ሪከመንድ ላድርጋችሁ። እሱ መጽሐፍ ስለ ፐርፐስ በደንብ እንትን በስኬጁል ነው የሚነበበው። በቃ ፐርፐስፉል የሆነ ላይፍ እንድትኖር ነው የሚያደርጋችሁ በዚሁ ማለት ነው። ስለ ፐርፐስ ወይም ስለ ዓላማ ሰው ዓላማውን እኛ በጌታ መሆናችን ጥቅሙ ወይም በጌታ የሆነ ክርስቲያን አንዱ የተገላገለው ነገር ዓላማውን አይፈልግም። የተፈጠረበትን ዓላማ የእግዚአብሔር ቃል ይነግረዋል። ለምን እንደተፈጠረ ይነግረዋል። ራሱ ፈጣሪ አለ፣ እግዚአብሔር አለ ብሎ ማመን እኔ በዓላማ ለመኖር በቃ ጅማሬው መሰረቱ ነው። ሶዋት ይጠይቃል።
እግዚአብሔር አለ እግዚአብሔር ነው የፈጠረኝ እግዚአብሔር ምንም ነገርን ያለ ዓላማ እንዲሁ ኤክሰርሳይዝ ያደርግ አይደለም የፈጠረን እኛ እግዚአብሔር ፈጠረኝ ብሎ ሰው መጀመሪያ ሲያምን በፐርፐዝ እንደተፈጠረ ያውቃል ማለት ነው። ይሄ ትልቁ ጅማሬ ነው። ይሄ ትልቁ ጅማሬ ስፔሲፊክ የሆኑ ደግሞ ስፔሲፊክ ቱ ዳት ፐርሰን ደግሞ የሆኑ ዓላማዎች አሉት። ሰው እንደተሰጠው መክሊት እንደተሰጠው ታለንት እንደተሰጠው ክህሎት ውስጡ እንዳለው ደግሞ ፖቴንሺያል አቅም እግዚአብሔር በውስጡ እንዳስቀመጠው ጸጋ ደግሞ የሚኖርለት ዓላማ። ስለዚህ የወል ዓላማዎች አሉ። እንደገና በግል ደግሞ እንኖራቸዋለን። ሁላችን ኦኬ ለዚህ ነው እግዚአብሔር የፈጠረን ብለን ምንኖርለት የወል ዓላማ አለን። እኔም አንቺም ሌላውም ወጣት የሚኖርለት ዓላማ አለ። ለእግዚአብሔር ሐሳብ መገዛት፣ ፈቃዱን መፈጸም አልቲሜትሊ ደግሞ የክርስቶስን ሐሳብ መኖር፣ ለወንጌል መኖር እነኚህ የወል ዓላማዎቻችን ናቸው። ኤግዛምት የተደረገ ሰው የለም ከነኚህ። እኔ ደግሞ በውስጤ እንዳለው መክሊት እግዚአብሔር እንዳስቀመጠው አቅም የምኖርበት ደግሞ ዓላማ ይህን ፈጽሜ ማለፍ አለብኝ የሚለዋል እና ወጣቶች ከአፍላ እድሜ ጀምሮ በዚህ አእምሯቸው ሊቀረጽ ወደዚህ ደግሞ ዳይሬክትድ ሊሆኑ ይገባል ብዬ አምናለሁ። ይሄ ሲሆን ማንም እንደፈለገ ሊነዳሽ አይችልም። ማንም ወደ ወደዱት ሁሉም ያሽከረክርሽ አትሆኝም ማለት ነው። በህይወትሽ ማለፍ ክልክል ነው የሚሉትን ነገሮች ታያለሽ። ለምሳሌ አንድ አሽከርካሪ ሲያሽከረክር ይሄ ማለፍ ክልክል ነው የሚል ምልክት ካየ በዛ አይሄድም፣ የተፈቀደለታል። ስለዚህ በህይወትሽ ውስጥ ማለፍ ክልክል ነው የምትያቸው ብዙ ኤሌመንቶች ይኖሩሻል። ወደ ወደድሽው አትሄጂም፣ አትነጂም፣ አትነጂም እንደማለት ነው። ዓላማ እሱን ነው የሚያደርገው። ለህይወትሽ ባውንደሪ ይፈጥርለታል፣ ገደቦች ይኖሩሻል። ምትኖሪለት ማትኖሪለት ይሄ የኔ ፕራዮሪቲ ነው የምትዩ ማትዩ ነገር ሁሉ አለ ማለት ነው። ወጣቶች በዚህ ህይወታቸው ካልተቃና በቃ አውቶማቲካሊ ለአቻ ተጽዕኖ የተጋለጡ ናቸው። ስለዚህ ፐርፐዝ ያድነናል፣ ያስመልጠናል። ፐርፐዝ የሚለውን ማንሳት እንችላለን ማለት ነው። በዋል ፈሰስ አንሆንም። ወጣቶች እንደው ዝም ብሎ መንገድ ሁሉ የሚወስዳቸው አይሆን። እንደው በጣም ቀጠን ስናደርገው ምን መማር እንዳለባቸው ያውቃሉ። በአካዳሚክ ማለት ነው። ኦኬ በቃ እኔ የምኖርለት ዓላማ ይሄ ነው፣ ለዚህ ነው የምኖረው። ለገንዘብ ብቻ አይኖሩም። የትኛውንም ያበላው አይሉ። እኔ ተፈጥሮዬን ስመለከተው ሰውን በመርዳት እረካለሁ። ሰዎችን ሳግዝ ደስ ይለኛል። ሰዎች በእኔ እርዳታ ህይወታቸው ሲቀየር በቃ ከዚህ በጣም የኔ ሳቲስፋክሽን ፋክተር ይሄ ነው ብለው የሚያምኑ ወጣቶች የሙያ ምርጫቸው ልትገምጪ ትችላለች። ምን ሊመርጡ ይችላሉ? ዶክተር ሊሆን ይችላሉ፣ ኦር ነርስ ሊሆን ይችላሉ። ሰው የሚረዱበት የሆነ ሳይኮሎጂስት አማካሪ ሊሆን ይችላል። ብቻ ከሰው ጋር የሚያነካካቸውን በሰው ላይ በጎ ተጽዕኖ እንዲኖራቸው የሚያደርጋቸው ሙያ ሊመርጡ ይችላሉ። አይሽ ፐርፐዛቸውን እያገኙ መጡ ማለት ነው። አንድ ሰው ደግሞ በቃ እኔ ደስ የሚለኝ የሆነ አዲስ ነገር መፍጠር፣ ክሬት ማድረግ፣ ኢኖቬት ማድረግ ደስ ይለኛል። አንድ ነገር ላይ መቆየት አይደለም የኔ እርካታ፣ አዳዲስ ነገሮች መፍጠር የሚለው ሰው ሜቢ ወደ ቴክኖሎጂ ሊያዘነብል ይችላል፣ ወደ አይቲ ሊያዘነብል ይችላል። ውስጡን ፈትሾ ሲያገኘው ፐርፐዙን ያ ውስጡ ያለው ስሜት የእርካታው መንገድ እግዚአብሔር ያስቀመጠው እንደሆነ ስለምገነዘብ ማለት ነው። ሰው አሁን እንደዚህ አይነትን ሰው ማንም መጥቶ ወደ ግራ ወደ ቀኝ ሌላው አይችልም ማለት ነው። he knows himself። ስለዚህ መንገዱን በየት መጠብጠብ እንዳለበት ያውቃል ማለት ነው። ዓላማ ከሚባለው በላይ ሰውን የመግራት ዲሲፕሊን የማድረግ ምርጫውን የማቅናት አቅም አለው። ከአቻ ግፊት ብቻ አይደለም የሚጠብቀው፣ ከብዙ ነገር ይጠብቃል። ፈተናዎች ይኖራሉ።
በወጣትነት እድሜ አላማ ለምትዩ ነገር መኖር ሲጀምሪ አላማሽ ያልሆኑ ነገሮች መተው መንገድ ላይ ሊቆሙ ይችላሉ። እንቅፋት ሊሆኑ ይችላሉ። አንዳንድ የጫናው የአቻ ቡድን ጫናው አላማዬ እኖርለታለሁ መሞትለታለሁ ከምትዩ ነገር አንዴ መስመር ሊያስለቅቁሽ ይችላሉ። ግን ዲፕሊ ኮንቪክትድ ከሆንሽ በደንብ ውስጥሽ ያመነበት ነገር ከሆነ ሰዎችን በዛ አቅጣጫ የሚያበረታቱሽ ከሆነ መንገዳገዱ ሊኖር ይችላል። ተመልሶ እዛ መስመር ውስጥ ግን የመግባት እድል ሰፊ ነው። ከዛ አንፃር ነው ማየው። በሌላኛው ፕሮግራማችን ስናነሳ የአቻ ግፊት በርካታ የሆኑ የባህሪ መበላሸቶች፣ የአስተሳሰብ መዛነፎች የራሱ የኔ ካልቸር ነው የምትዩን የራስ ባህል የሆኑትን ነገሮች ኮራፕት የማድረግ አቅም አለውና ፐርፐዝ ግን እነኚህን ነገሮች ይጠብቃል። ፕሮቴክት የማድረግ አቅም አለው ፐርፐዝ። በዚህ ልክ በዚህ ጥልቀት ልናነሳው እንችላለን። ሌላኛው ደግሞ አንድ ወጣት በአቻ ግፊት ስር ይወድቃል ተብሎ የሚታሰብበት ሌላኛው ምክንያት የአቻ ቡድናቸውን በሚገባ አለማጤን ወይንም ደግሞ በእንግሊዝኛው unable to clearly know their peer group እና ይህስ እንዴት ነው ምክንያት ሊሆን የሚችለው? እኔ መቼም ከአቻ ቡድን ነፃ የሆነ ሰው ያለ አይመስለኝም። ሊሆንም ይገባል ብዬ አላምንም። ተጽዕኖውን መቀነስ ወይ መቀልበስ ወይ ከናካቴው ተጽዕኖውን እንደው ሙሉ በሙሉ ማስወገድ አስፈላጊ ሊሆን ይችላል እንጂ እዛ ቡድን ውስጥ ወይ ተጽዕኖ አድራጊ ነው ወይ ተጽዕኖ የሚደረግብክ ነው። ከሁለቱ ወይ ኒውትራል መሆን አይቻልም። ወይ ተጽዕኖ አድራጊ ነሽ ወይ ደግሞ ተጽዕኖ ተደራጊ። ጥሩ ገልጸሽዋል። እንደው ሰው አንዱ የአቻ ግፊትን ተጽዕኖ ለመቀነስ በእኔ ዙሪያ ያሉ ሰዎች እነማን ናቸው ያንን መለየት ነው። አለማወቁ በጣም ተጽዕኖን የከፋ ያደርገዋል። የአቻ ግፊት ተጽዕኖ ነጮቹ ምን ይላሉ? ስለ አንተ እንድነግርህ ጓደኞችህን ንገረኝ አይደል? ወደንም ጠላንም ደሱ እንሆናለን። ከዚህ ቀደም በነበሩ ፕሮግራሞች ያነሳናቸው አንዳንድ መገለጫዎች አሉ። ሰው በአቻ ቡድን ውስጥ ሆኖ አይዘር አሉታዊ ወይ ደግሞ አዎንታዊ ባህሪን ይዞ ይወጣል። ለምሳሌ በጣም ይሸት ሽንት ቤት ውስጥ ለተወሰኑ ደቂቃዎች የተቀመጠ ሰው ያን ሽታ ይዞ ነው የሚወጣው አይደል? እንደዛ እኮ ልናስወግደው አንችልም። ልክ እንደዛው የአቻ ቡድኑን ተጽዕኖ በጣም ዌል ማኔጅ ለማድረግ እነማን ናቸው ጓደኞቼ? ምን አይነት ባህሪ ነው ያለው? ምን አይነት ፍላጎት ነው ያላቸው? አላማቸው ምንድን ነው? ኢቭን ያገናኘን ምንድን ነው? ኮመን የሚያደርገን ይሄ ኮር የሆኑ ነገሮች ምንድን ናቸው? የዚህ ቡድን ቫሊዩስ እሴቶች ምንድን ናቸው? ምን ስናረግ ደስ የሚለን፣ ምን ስናረግ ነው የሚከፋል? ይሄ ቡድን የቫሊዩ ወይም የእሴት መነሻና መዳረሻ አለው መፈተሽ ያስፈልጋል። ሁሉ ደግሞ አንድ አይነት ሊሆን አይችሉም። ከጓደኞቼ መካከል ለኔ ስጋት የሚሆኑ ሰዎች እነማን ናቸው? ለኔ ደግሞ ጥንካሬ የብርታት ምንጭ የሚሆኑ ሰዎች የትኞቹ ናቸው ብሎ በጣም መለየት ያስፈልጋል። አንዳንዴ አልፎ ደግሞ በጣም ብርታቱ ካለ እና ጥንካሬው ካለ አልፎ ቤተሰባቸውን ማጥናት ያስፈልጋል። ለምሳሌ አንቺ ጓደኞችሽ ወላጆቻቸው ምን አይነት ናቸው? ምን አይነት ቫልዩ ያላቸው ናቸው? እግዚአብሔርን መፍራት የሚያስተምሩ ናቸው ወይንስ ከዚህ ተቃራኒ የሚኖሩ ናቸው? የቢዝነስ ምንጫቸው ምንድነው? የገቢ ምንጫቸው ምንድነው? ያን ማጥናት አስፈላጊ ነው። አስፈላጊ ነው። ምክንያቱም ያ ልጅ ያንቺ ጓደኛ የሚያንጸባርቀው ይሄን ማን ቫልዩ ነው? የቤተሰቡ ቫልዩ ነው። ስለዚህ ትራንሰንድ አድርጎ ያ ቫልዩ ወደ አንቺ ይመጣል ማለት ነው። እንደው ቀላል ምሳሌ ለመስጠት ትምህርት ቤት ካሉሽ ጓደኞች መካከል ለምሳሌ የአንዱ ወላጅ የጫት ነጋዴ ቢሆን ብለሽ አስቢ። ማን ቫልዩ ነው የሚለው? የወጣቶችን ከሚጎዳ ነገር አንዱ ጫት ነው። ስለዚህ ያ ቤተሰብ ጫትን የገቢ ምንጭ አደረገ ማለት ምን አይነት ቫልዩ ሊኖረው እንደሚችል መገመት ትችላለሽ። ያም ልጅ እንደዛው ሊያስብ ይችላል። አንቺ ጋር መጥቶ ምን አይነት ተጽዕኖ የሚኖረው ነው? መልአክ ሊሆን አይችልም። ያንን ለምሳሌ አንዳንድ ልጆች ወላጆቻቸው
በሴተኛ ዳሪነት የሚተዳደሩ ይኖራሉ። ዝም ብለህ ኢማጂን አድርጊ ከአንቺ ጓደኞች አንዷ በእናት የምታድግ ሆና እናቷ ሴተኛ ዳሪ የሆነች ብትሆን አዎ ከባድ ነው አለሽ አይሽ። ስለዚህ ፋሚሊው ማን ነው ብሎ በተቻለ መጠን አሁን ይህ ብልህነትን ይጠይቃል፣ ጥበብን ይጠይቃል። ወጣቶች አሁን እንደዚህ ስር ሰደን ኢቫሉዌት ማድረግ እንችላለን። ያ ቤተሰቡ ጋር ሄደሽ እኮ ሪሰርች አሰሪ ስማ፣ ግን ከልጆቹ ጋር በሚኖርሽ ኢንተራክሽን ልታውቂ ትችያለሽ አይደል? ፕሬሸሩም ስላለ ፕሬሸሩ ራሱ እኮ በጣም ከባድ ነው አይደል? ለመውጣትም ለመለየት ብዙ ጊዜ ቤትም ተለዩ ምናምን ሲባል የሆነ ይከብዳል እና የሆነ አውቀንም እኮ የሆነ የምንዘፈቅበት ታይም አለ። እሱን ለመቀነስ እኮ ነው አሁን የምናወራቸው ነገሮች። እሱን በምን ገመድ ነው የታሰርንበት? በቀላሉ የምንበጥሰው ገመድ ነው ወይንስ ደግሞ ለመቁረጥ አስቸጋሪ በሆነ ገመድ ነው የተሳሰርነው ወይ ነው? እሱን እንዲረዳን የአቻ ቡድናችንን ቅድም እያልኩ ያለው በአቻ ቡድንሽ ውስጥ ያሉ ልጆችን ማጥናት ነው አይደል? ከዛ አልፎ ደግሞ ሲበረታን ያልኩት እኮ ዊዝደም ሲበዛ ወላጆቻቸው ማጥናት ይቻላል። ይሄ ቀጥታ ወጣቶቹ ሊያደርጉት ይችላሉ። በወላጅና በልጅ መካከል በሚደረግ ምክክር ማወቅ እኮ ይቻላል። እርግጠኛ ነኝ ስትገናኙ ስታወሩስ የፋሚሊ ጉዳይ ይነሳል። አባትሽ ምንድነው የሚሰራው? አባት እናትሽ እናት የሚባል ከልጆቻቸው ጋር ያላቸው ኢንተራክሽን እሱን ቫልዩ አሁን ለምሳሌ ከጓደኞችሽ መካከል አንዷ አባቷ እናትየውን በጣም አቢዩዝ የሚያደርግ ነጋ ጠባ የሚደበድብ ሰክሮ የሚመጣ አይነት አባት ያላት ልጅ ብትሆን በወሬ መካከል ይሄ ነገር ሊነሳ ይችላል። አባቴ እኮ እንዲህ ነው፣ አቢዩዚቭ ነው፣ እናቴ እንዲያንገላታል ምናምን ትችላለችና በዛ መካከል እቺ ልጅ እርግጠኛ ነኝ ጥናቶችም ደግሞ ሰፖርት እንደሚያደርጉት ለወንድ ልጅ ያላት አመለካከት መጥፎ ነው የሚሆነው። ስለዚህ በአንድም በሌላ ምን ሪፍሌክት ታደርግ እኔ ወደፊት እኮ አላገባም ማግባት አልፈልግም ልትል ትችላለች። ዲፕ ሩትድ የሆነው ነገር ከዚህ ጋር የተያያዘ ሊሆን ይችላል። አሁን ከምለው ይህን ነገር ስትደጋግም አንቺ ላይ የሚፈጠር ነገር ይኖራል። ለምን እቺ ልጅ እንዲህ ልትል ይቻለችው? ከወንዶች ክፉዎች ናቸው ማለት ነው እያል ሳታውቂው ለወንዶች ጥላቻ እያሳደረች ትመጫለሽ። አይሽ ያቻ ተጽዕኖ ማለት እሱ ነው። ራሴ ማኔጅ ማለት ከሆነ ማለት አዎ፣ ማለት አንድ ነገር ሲደጋገም ተጽዕኖ ይኖረዋል እና ለዛ ነገር ለተባለው ነገር የምትሰጭለት ከሆነ እኔ በልጬ እሷን ማስተካከል የሷን ቪው መቀየር አልችልም። ትችያለሽ። እኔ አንዱን ሳይድ ነው ያሳየውሽ። ያቻ ተጽዕኖ ስላለን ነው ይሄ የዛች ልጅ ተጽዕኖ አንቺ ላይ በዚህ መልኩ የሚያይልና ለዚህ ሐሳብ ተሸናፊ ከሆንሽ ተጽዕኖ ብለን ዲስክራይብ ልናደርገው እንችላለን። ደግሞ አንድ ነገር አለ። አንዳንዴ አንድ ነገር ሲደጋገም ተደጋግሞ ጆሮቻችን ሲሰሙት ይለምዱታል። ባይዘወይ የሰው ጆሮ ለማዳ ነው። አንድ ታሪክ ልነግርሽ እችላለሁ። አንድ ጊዜ ዘማሪ ተስፋዬ ጋቢሶ በእስር ቤት በነበረ ጊዜ በዛ በመከራው ጊዜ ማለት ነው እግዚአብሔርን እንዲክዱ ይጠይቋቸው ነበር። እግዚአብሔር የለም ብለው እና እነሱ አይሆንም ይቃወማሉ። ይሄን ከዛ በታሰርንበት እስር ቤት አጠገብ መስኮቱ ጋር አምጥተው እንትን ይከፍቱላቸዋል፣ ቴፕ ደጋግመው እንዲሰሙት እግዚአብሔርን አለመኖር የሚናገር መልእክት ማለት ነው። ያን ያደረጉት ምንድነው? አንድ ነገር ተደጋግሞ ሲሰማ ነፍሳችን ከዛ ጋር የመዋሃድ አቅም አላት። እንደዚህ አይነት ያቻ ተጽዕኖ አንዱ ቅድም የጠቀስኩልሽ አንድ ሴናሪዮ ነው ራሱን ይቻላል። አንቺ ላይ ተጽዕኖ የማድረግ አቅም አለውና ጓደኞቻችንን የመለየት ኤክስተንት እስከዚህ ድረስ መሄድ ይኖርበታል ማለት ነው። ሰው በርትቶ በጣም ዋይዞ ነው እስከዚህ ድረስ ከሄደ ጓደኞቹን የሚያጠና ከሆነ ይለያቸዋል። ከሌ ነው ብሎ በደንብ ሌብል ያደርጋል። እነኚህ ጓደኞቼ በዚህ መልኩ ተጽዕኖ እንዳያደርጉ ምን ማድረግ ይጠበቅብኛል የሚለውንም ማሰብ ይቻላል። ማለት ቀላል ጉዳይ አይደለም። በነገራችን አንድ እዚህ ጋር እንደው ሳላነሳ ማላልፈው ማንኛውም ሰው በጎልማስነት እድሜው የሚሆነውን ነገር ወደደም ጠላም በወጣትነት እድሜው
የነበረው በጎ አሊያም በጎ ያልሆነ የአቻ ተጽዕኖ ውጤት ነው። አብዛኛው የኋለኛ ህይወታችን ገጽታ ከወጣትነት እድሜ ጋር ከነበረን አቻ ቡድን የተያያዘ። እሺ የሶስተኛውና የመጨረሻው ደግሞ እንደ ተግዳሮት የተቀመጠው ወይንም ደግሞ አቻ ግፊት የአቻ ግፊት ተጽዕኖ ብለን ምን ያነሳን ምንድነው እዚህ ጋር የተጻፈው የቤተሰብንና የሌሎችን የቅርብ ክትትልና እገዛ ሲያጡ ወይንም ደግሞ lack of close follow of family and others concerned ይላል። lack of close follow up አይደል? የቤተሰብን እና የሌሎችን ሲባል ከቤተሰብ ውጭ ከወላጅ ውጭ ያሉ በዛ ወጣት እድገት ላይ ሚና ያላቸው ሰዎችን የቅርብ ክትትል ሲያጡ ነው። ይሄን በአንድም በሌላም አንስተነዋል፣ በደንብ ተወያይተንበታል። ያው ቅድም ላይ ማስተዋል ኤግዛክትሊ የግድ ነው የወላጅ የቅርብ ክትትል ኢምፖርታንት። ቅድም እንዳልኩት የአቻ ቡድን ከማጥናት አንፃር ወላጅ ኢንቮልቭ ሊያደርግ ይገባል ብያለሁ። ማወቅ አለበት ወላጅ የልጆቹ ጓደኞች እነማን ናቸው፣ ምን አይነት አመለካከት አላቸው፣ ምን አይነት ትናላቸው። አንዳንዴ እንደው እስከ ትምህርት ቤት ድረስ ሄዶ ከመምህራን ፊድባክ የማግኘት ልጄ በስፔር ታይም ከማን ጋር ነው የምትውለው የሚውለው እነማን ናቸው ብሎ ከልጅ ጋር በሚኖር ጤናማ ግንኙነት ደግሞ እነኛን ሰዎች የማወቅ የእነኛን ወጣቶች ቫሊዩ ወይም እሴት የማጥናት ትራክ ሪከርዳቸውን ኢቨን ለምሳሌ ያንቺ ጓደኛ በተደጋጋሚ ወላጅ አምጪ የምትባል አይነት ጓደኛ ከሆነች it speaks አይደል ይናገራል እኮ ከእንደዚህ አንቺም አንድ ቀን ወላጅ አምጪ የመባል እድል ይኖርሻል ማለት ነው። ቢኮዝ የተጽዕኖ አንድ ቀን ፍሬ ያፈራል ማለት ነው። ልክ እንደዛ ማጥናት በጣም አስፈላጊ ነው። ግን እንደዚህ ማድረግ ማይችሉ ወላጆችስ በስራ የተጠመዱ ቆንጆ ነገር ነው ያነሳሽው። አዎ እነሱስ አሁን እንዴት ነው ልጆቻቸውን እንግዲህ ማስመለጥ የሚችሉት ከእንደዚህ አይነት ግፊት? እንግዲህ በስራ የተጠመዱ ነው ያልሽው እንደ አንድ ፋክተር። እንግዲህ ለእኔ ኬዝ ባይ ኬዝ ይለያያል። ግን ጀነሪክ የሆነ ነገር ለማውራት ለልጆቹ ጊዜ የሚያጣ ወላጅ በምን መልኩ ነው ጊዜ የሚያጣው የሚለው ማሰብ ያስፈልጋል። ወይ አብሮ ቶታል አይኖርም ከልጆቹ ጋር ድንበር ለይቶታል፣ ወይ ባህር ማዶ ነው ያለው አብሮ በአንድ ቤት እየኖረ እቺን ትንሽ ነገር ማድረግ ያቅተዋል ብዬ ወይም ይገደባል ብዬ ማሰብ ይከብደኛል። ግን በጣም በብዙ ጥረት ለምሳሌ አሁን አንድ ኬዝ አንቺ ለምሳሌ አሁን ሪሊ ነው። ግን አሁን ለምሳሌ አንድ ቤተሰብ አንድ እናትና አባት ሆነው ከዛ አባትየው በጣም ብዙ ጊዜ ፊልድ የሚወጣ ከሆነ ከዛም በኋላ እናትየው ደግሞ ውጪም ስራ ትሰራለች። ከዛ ቤት ውስጥም ኃላፊነት አለ፣ ቤት ማሟላት ምናምን እንደገና በቃ አላ ለልጆቹ ሰፖርት ማቅረብ ይሄ ቤዚክ ኒዳቸውን ማቅረብ ምናምን። ከዛም በኋላ ያው ከልጆቹ ጋር የሚኖር ጊዜ ሊጠብ ይችላል በጣም። እናትየው ማታ ስገባ ልጆቹ ተኝተው ልታገኝ ትችላለች፣ ወይ እነሱ በማጥኛቸው ጊዜ ለማግኘት ስትፈልግ ላትችል ትችላለች። አይታወቅም፣ ብዙ አይነት ምክንያቶች ይኖራሉ። ልክ ነው። ለዛ ነው ኬዝ አንሺ ያልኩሽ። አሁን አንቺ ኤክስትሪም ኬዝ ነው ያነሳሽው። እንደዛም ሆኖ እኔ መቼም ፕራዮሪቲ ወይም ቅድሚያ የሚሰጠው የትኛው ነው የሚለውን ማሰብ አስፈላጊ ነው። ለልጆች ቅድም አልሽ በቤት ውስጥ ማሟላት ምናምን አልሽ። አሁን እነኚህ ቢዚ የሚያደርጉ ነገሮች ምግብ ማብሰል፣ ምን የልጆችን ንጽህና መጠበቅ ሊሆን ይችላል። ግን which comes first የትኛው ነው ፕራዮሪቲ? ቅድም አውርተነዋል በተለያየ መልኩ ለልጆች አካላዊ እድገት አስፈላጊ ነው ብለን ባመንን መጠን ስነልቦናቸው፣ ስሜታቸው ድጋፍ እንደሚፈልግ ለዛም እንደምናስፈልጋቸው ማሰብና አብቃቅተን ካለን በጣም የተበጣጠቀ ጊዜ አብቃቅተን ኮሚት ማድረግ አስፈላጊ ነው ብዬ አምናለሁ። የቱንም ያህል ቢዚ ብንሆን ዊኬንዶች ይኖራሉ። አንዳንዴ ጥበብን ስለምናጣ ነው፣ ጊዜው ጠፍቶ ሳይሆን በአብዛኛው እየደመደምኩ አይደለም፣ በአብዛኛው ጥበብ ማጣት ታይማችንን ማኔጅ የማድረግ ጉዳይ
በጣም ደግሞ በቃ እድሉ ጠባብ ከሆነ ቨርቹዋል ሰፖርት ማድረግ ከልጆች ጋር በስልክ መገናኘት እኮ ይቻላል። ማውራት በስልክ ይቻላል። እንደው በቃ አካላዊ ንክኪው ከጠፋ ማለት ነው። አሁን ቴክኖሎጂው እሱን አመቻችቶልናል። እንዳልሽው ፊልድ የሚያበዙ ምናምን ከሆነ ከልጆች ጋር በቪዲዮ ኮንታክት ማውራት ይቻላል። እሱን እድል መፍጠር ይቻላል። ማክሲመም መሄድ ማድረግ የምችለው ምንድን ነው ብሎ ቀዳዳ መፈለግ እና ሚናን ለመጫወት መሞከር አግባብ ነው ብዬ አስባለሁ። ያው እነዚህን ሶስቱን ፋክተሮች ጠቀስን እንጂ ብዙ አቻ ግፊት የሚያሳድራቸው ተጽዕኖዎች አቻ ግፊት ውስጥ ልንዘፈቅባቸው የምንችላቸው ምክንያቶች አሉ። በርካቶች ናቸው። የመጽሐፉ ላይ የተቀመጡትን ነጥቦች ያው በምንችለው መጠን ለማንሳት ሞክረናል። እኔ እንግዲህ ጥያቄዎችን ለዛሬ ጨርሻለሁ። አንተ ግን መጨመር የምትፈልገው ነገር ካለ፣ መጠየቅ የምትፈልገው ነገር ካለ? የአቻ ግፊት አስቀድሜ እንዳልኩት ጠቀሜታዎችን የአቻ ቡድን ጠቀሜታዎች እንዳሉት የአቻ ግፊት በሚሆንበት መልኩ ደግሞ አሉታዊ ተጽዕኖ አለው። እንደው አንቺ እንደ 16 ዓመት ሊሆናት እንዳለች አንዲት አፍላ ወጣት ትምህርት ቤትን እያሰብሽ፣ ቸርችን እያሰብሽ፣ አካባቢሽን እያሰብሽ ሊሆን ይችላል። ወጣቶች ከአቻ ግፊት ራሳቸውን መጠበቅ እንዲችሉ ከልምድሽ ከምታምኙ ምን ልትያቸው ትችላለሽ? መጀመሪያ አቻ ግፊት ጥሩም መጥፎም ጎን አለው እንደተነጋገር ነው። ግን ያው አሁን ሜል ያነሳ ነው የአሉታዊ ጎኑን ነው ወይም ደግሞ ኔጌቲቭ ፋክተሩን ነው። እና እኔ ፐርሰናሊ አቻ ግፊት እንዳሉታዊ ከተወሰደ በጣም መጥፎ ነገር ነው። በጣም የሰውን ሕይወት እስከ መጨረሻው ድረስ ሊያጠፋ የሚችል ማንነትን ሊያሳጣ የሚችል አይነት በጣም መጥፎ ነገር ነው። እና እኔም ፐርሰናሊ ላይክ በአቻ ግፊት ምክንያት ያው ብዙ ሚስቴኮች ነበሩ። እንደገና ደግሞ በትምህርት ቤትም በጓደኛ ዙሪያ ብቻ እና ግን ያው እግዚአብሔር ስለሚረዳ ያው ሁሉን ነገር እየታለፈ ምናምን እና አቻ ግፊት እኔ በአሁን ሰዓት ላይ መቋቋም የምችለው አሁን ባለውበት ስታተስ ላይ አሉ። በጣም ብዙ ጓደኞች ነው ያሉኝ። አንተ እንደምታውቀው ሁላችንም አንድ አይነት እምነት የለንም፣ አንድ አይነት ፐርስፔክቲቭ የለንም፣ አንድ አይነት ቫሉ የለንም። ግን ደግሞ አንድ የሚያደርገን ነገር ስላለ ነው አንድ ላይ ጊዜያችንን የምናሳልፈው። እና እኔ አሁን የምጠቀምበት ወይ ላይክ የአቻ ግፊትን ፕሬሸሩን ለመቀነስ እኔ ሞር ደግሞ ለማሸነፍ የምሞክረው አንድ መንገድ ምንድነው? በቃ ወንጌልን በመናገር ነው። እኔ አሁን ላይ ማረገው ማለት ነው። ጊዜያችንን የሆነ ኖርማል ነገሮች ከማውራት እኔ ሞር ላይክ ክርክራን የሆነ አሁን በዚህ እድሜ ላይ ክርክር ይወደዳል። ዲቤት ማድረግ፣ መከራከር፣ ሀሳብ ማንሳት፣ መጣል እንደዚህ አይነት ነገር ደስ ይለናል በእኛ መካከል። ስለዚህ አንድ ጥያቄ ጠይቃቸውና ከዛ በዛ ላይ እንወያያለን። ለዛ ጊዜያችንን በማይሆን ነገር ከማሳለፍ በቃ ሃይማኖታዊ በሆኑ ዙሪያዎች ማለት ነው እና በዛ ውስጥ እኔ ወንጌልን እናገራለሁ። አሁን እኔ እውነቱን ለመናገር ከጓደኞቼ ውስጥ ወንጌልን ያልነገርኩት ልጅ የለም። ወንጌልን በደንብ ነው የምናገረው። አንድ ላይ ሆነው ይተባበሩብኛል ምናምን ነገር ግን ደግሞ ይሆናል እያቀዛቀስክን ኖርማል እያረክን ይሆናል ወደ ከፋ እንትን እንዳይደርስ እያረክ ትናገራለክ እና እኔ ይሄ መንገድ ነው የምጠቀመው። ያዋጣኝም እሱ ነው። የራሴ ቫልዩ የራሴ አስተሳሰብ አይደለም ከነሱ ፕሬሸር እንድወጣ ያደረገኝ። በቃ ወንጌልን ስለምናገር የእግዚአብሔርን ቃል ስለማወራ ነው እና አንዳንድ ነገሮችን ሲያደርጉ ደግሞ ቻሌንጅ አደርጋቸዋለሁ። ለምሳሌ ዘፈን ሲዘፍኑ ከሰማችሁ እንዲህ ለምንድን ነው ዘፍኑ ስላለው የሆነ ነገር ሲያደርጉ ይሆናል። እኔም እኮ ፐርፌክት አይደለሁም። እኔም መጥፎ ነገር ሳረግ ወይ የሆነ ማይሆን ነገር ሳረግ በደካማ ጎኔ ሲመጡም እነሱም ደግሞ እኔ በምናገረው እንደዚህ ታያለሽ እንዴ ብለው እኔንም ይወቅሱኛል እና የምናገረው ነገር ለእኔም ለእነሱም ይጠቅማል ብዬ አስባለሁ። እና አሁን እኔ ለሰው የምመክረው በቃ አሁን እኔም እያደረኩት ያለሁት ያንን ነው። ሌላው ፕላስ ደግሞ የእናንተ ክትትል ነው። የትምህርት ቤቱ ላይ በተለይ ከአንተ ጋር ካለኝ ኮኔክሽን
ስለምነግርህ አንተም ስለ ጓደኞች ስለምታጣራ የቅርብ ክትትል ስለምታደርግ ነው። እና አንድ የቤተሰብም ክትትል ያስፈልጋል እንዳልከው ኤክስትሪምሊ በመሄድ ከልጅ ጋር ያለን ኮኔክሽን ትንሽ ቢሆንም ያው መነጋገር ያ ልጅ ግን በቃ እኔ እንዳልኩት በተለይ ክርስቲያኖች ያው የተፈጠርንበት ዓላማም ወንጌልን መስበክ ለዓላማው መኖር ስለሆነ እንደዛ ነው አድርጌ እያለፍኩ ያለሁት ለመቋቋም የምሞክረው። እግዚአብሔር ደግሞ ጽናቱን ይሰጣል፣ ጸጋውን ያበዛልሃል፣ ሞገስንም ይሰጣል። በእነሱ ፊት ስትናገር ተደማጭነትን ይሰጣል። አሁን ድሮ ስነግራቸውና አሁን ስነግራቸው ያለው መግባባት እኩል አልነበረም። ድሮ አሁን ለመስማት ፈቃደኛ አይደሉም፣ ወሬ ያስቀይሳሉ ምናምን ነገር። አሁን ላይ ግን የሆነ የመስማት የሆነ የማዳመጥ እሺ የማለት እንደዚህ ነገሮችን ታለክ እና እግዚአብሔርን ብርታት ይሰጣል። ስለዚህ እኔ የምመክረው አሁን ይሄንን ነው። በጣም ትልቅ ስትራቴጂ ነው የተጠቀምሽው። በተለይ ካልሽው ውስጥ አንዱ እኔ ወንጌልን ሰብክና ክርስቶስን ሳሳይ ለነሱም ለኔም ቤንች ማርክ እያኖርኩ ነው። የምታሰምሪው መስመር አንቺም ነገ ማትሻገሪው ማታልፊው እንደሆነ የቆጠሩ ነው እነሱ። ስለዚህ በዛ ተጽዕኖአቸውን ለመቋቋም የሄድሽበት ርቀት በጣም ይበረታታ ነው። ጊዜ ክርስቶስን ከፊት ማድረግ ለወጣቶች የአቻ ግፊትን ለመቋቋም አይነተኛ መንገድ ነው ብዬ ነው ያንቺን ሀሳብ ያው ሰከንድ ለማድረግ ነው። ግሬት ቴንክ ዩ። በጣም ነው የማመሰግነው። ቴንክ ዩ። እንግዲህ ተመልካቾቻችን በፕሮግራማችን እንደተባረካችሁ እውቀት እንዳገኛችሁ ተስፋ አደርጋለሁ። በሚቀጥለው እዚሁ ክፍል 2 ላይ ደግሞ በሚቀጥለው ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ።